በአባቴ ስም የምሰራቸው ስለ እኔ ይመሰክራሉ ሲል ጊዜ ክርስቶስ ኢየሱስ ክርስቶስነቱን ይመሰክራል እያለ እየተናገራቸው ነው እንጂ በራሱ ስም ራሱ አምላክ ሆኖ በአምላክነቱ አይደለም እያላቸው ያለው። በራሴ ስም አላለም፣ በአባቴ ስም ነው ያለው። ቀጣይ ደግሞ ስለ በጎቹም የሚያወራው ምናምኑን እያንዳንዱን ነገር ሁሉ ወደ ታች አንብበዋል። በአባቱ ስም የሚያወራው ስለማን ነው መመስከር የሚገባው እኮ? አንብበው፣ ወደ ታች አንብበው ዘሚካኤል። ስለሱ ይመሰክራል እኮ ዘሚካኤል። አይመሰክርም እኮ አላለም። ክርስቶስ ምን መሆኑን ይመሰክራል። እሷን ፈረቱት አለ መመለስ በቃ እንደዚህ ከሆነ ይኸውልህ ዘሚካኤል በጣም ነው ሪስፔክት አድርጌ እያወራሁት የነበረው። የምር እንዲህ ሳፋጣ ምናምን ባትጀምር ደስ ይለኛል። ከላይ አንድ በአንድ እየተግባባን እንሂድ። ለምሳሌ ከላይ የተጠየቀው ጥያቄ አምላክነቱን ጠይቆ ታች ላይ በአምላክነቱ ደመደመ እንዳትለኝ ምን አረኩኝ መሰለህ? እሺ ክርስቶስነቱን ጠይቀው እሱ ክርስቶስነቱን ነው የመለሰው ወይስ ፈጣሪነቱን ነው የመለሰላቸው የሚለውን ወደ ታች እያነበብን እየተግባባን እንሂድ። ስለዚህ አንብበው አንብበው። እሺ ወደ ታች ኢየሱስ ምን አላቸው? ቀጥል እስቲ ወደ ታች። ኢየሱስ ምን አላቸው? በቃ እሺ ጠይቀው ቁጭ ማለት ነው። ጥሩ ምን አላቸው? አንብበው። እናንተ ግን ተረጋጋ። በቃ መጽሐፉን ክፈቱና አንተ ራስህ አንብበው። ጥሩ አውጣልኝ ዩሱፍ። እኔ ስለ ራሴ በመሰክር አለ ዶና እኔ ልክፈትልት። ዋናው እንዲረዳ ነው። ክርስቲያኖች በደንብ አድርጋችሁ ትረዱታላችሁ። ግን እንትን አትበሉ፣ በደንብ አስተውሉ። አንደኛ ክርስቶስ መሆንህን እስከ መቼ ድረስ ትደብቀናለህ? ንገረን ክርስቶስ እንደሆንክ እያሉት ነው። በደንብ አስተውሉ እሱ። ከዚያም ክርስቶስ ለዚያ መልስ እየሰጣቸው ነው። እናንተ ባታምኑኝ በአባቴ ስም የማደርጋቸው ስራዎች ስለ እኔ ይመሰክራሉ አለ። ምድር ላይ የሚመሰክሩት ክርስቶስነቱ። ክርስቶስ ማለት ደግሞ የአምላክ መገለጫ አይደለም፣ የአምላክ ስምም አይደለም። ክርስቶስ ማለት የተቀባ ማለት ነው፣ የተመረጠ ማለት ነው። ገብታችኋል? ለሌሎች ይውል ነበር ክርስቶስ ወይንም መሲህ የሚለው ስም ከክርስቶስ በፊት ለሌላ ለበርካታ ሰዎች ይውላል። ግን ክርስቶስ ለስም አልተቀበሉ። እነሱ ሐዋርያቶች እስከተባለ እነሱ ተቀብለዋል። ጴጥሮስን አይተው ከሆነ አንተ ክርስቶስ ነህ ብሎ መስክረዋል። እሺ እሱ ክርስቶስነቱን ብቻ ነው የመሰከረው። እዚህ ጋር እንድትመልስልኝ። እሺ እንደዛ ከሆነ ላንብብልክ። እንደዛ ብቻ ብሎ ነው የመሰከረው ካልክ ላንብብልክ። የተጠየቀው ስለምንድን ነው? እናንተ የተጠየቀው ስለምንድን ነው? ተጠይቆ እሱ ስለ ክርስቶስነቱን ተጠይቆ እሱ ስለ ክርስቶስነቱን ብቻ ነው የመለሰላቸው። እሺ ስለ ክርስቶስነቱ እሱ ጋር የተጠየቀው እንደ አውዱ ስለምንድን ነው? አምላክ ነህ ወይንስ ክርስቶስ ነህ ብለው ነው የጠየቁት። እዚህ እኮ እንትን አትበሉኝና ክርስቶስ ይመልስላቸው ክርስቶስነቱን ብቻ ነው የመለሰላቸው። አምላክ ነህ ወይ ብለው ጠይቀውታል ወይ? ሲጀመር አልጠየቁትም፣ ግን እሱ ሲመልስላቸው ክርስቶስ ነኝ ብቻ ብሎ ነው የመለሰላቸው። መልሱልኝ። አልጠየቁትም። ስለዚህ አሁን እየተናገረ ያለው አውዱ የሚናገረው ስለምንነቱ ሊያስረዳ ነው። ስለተጠየቀው ጥያቄ ሊመልሳል። እሱ ሲመልስ እኔ እሱ ሳይሆን እነሱ ጠይቀዋል፣ አምኛለሁ። ስለ ክርስቶስነቱ ብቻ ነው የጠየቁት እነሱ። ግን ክርስቶስ የመለሰው ክርስቶስ ነኝ ብቻ ብሎ ነው የመለሰው። ቆይ እዚህ ጋር ልጠይቅህ ብዙ ክርስቶስ የመለሰው ክርስቶስ ነኝ። በጣም ጥሩ። አሁን ስለዚህ ስለ ክርስቶስነቱ አስረድቷቸዋል አይደለ? አሁን ስለ አምላክነቱ አስረድቷቸዋል ነው ሀሳብ አይደለ? እዚህ ጋር እኮ መልሻለሁ። ክርስቶስ እነሱ የጠየቁት ስለ ክርስቶስ ከሆነ በቃ ወደታች አንብብና አስረዳ። እኔ ክርስቶስ ነኝ ብሎ እንዳስረዳቸው ሁሉ እኔ አምላክ ነኝ ብሎ ያስረዳባቸው ካለ አሳየን። እስኪ ቀጥላ። እናንተ ግን እሺ እንደዚህ በቃ እንትን ላሳጥረውና ከ8 ጀምሮ ላንብብላችሁ። ከዛ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ከላይ ጀምር፣ አትቁረጥ። ዋናው ፖይንት እዛ ጋር አንተ የተወቀው ቦታ ነው። ከላይ ጀምር። አብሽር፣ እኔ ሙሉ አነብልሃለሁ ከፈለክ አንድ ጀምር። እናንተ ግን እንደነገርኳችሁ ከበጎቼ ስላሉ ሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። እኔ የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። እኔ
እሺ የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። አይሁድም ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለ ማናቸውም ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም። ስለ መልካም ስራ ምንድነው እዚያ አይሁዶች ያሉት? ስለ መልካም ስራ አንወግርም። ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ክርስቶስ ይህን ሲመልስላቸው እኔና አብ አንድ ነው የሚለውን ነገር ሲመልስላቸው ምንድነው እነሱም ስለ መልካም ስራ ሳይሆን ስድብ ተናግረን ምን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ምን አይሁዶች በቃል በቃል ያን ሲመልስላቸው ምንድነው ራስን አምላክ ስለማድረግ ብለው አይታችኋል። እዚሁ ክፍል ላይ ነው ክርስቲያኖች ካላችሁ እንድታዩ እኔና አብ 30 ላይ ነው 33 ምን ዘሚካኤል ይሰማል? አቤት ዘሚካኤል ቆይ ልጨርስ። ይቅርታ የአይሁድ ተከታይ ነህ። ክርስቶስ መልስ ሰጣቸው እኮ እዛው ቀጥሎ ምን ብሎ እንደመለሰላቸው ራስን አምላክ ስለማድረግህ ብለው የውሸት እየዋሹበት ነው። ራሱን አምላክ አድርጓል ክርስቶስ። ራሱን አምላክ አድርጎ ያውቃል? እኔ አምላካችን ያውቃል እኮ። እነሱ ለምን ያናሉ? ሊወግሩትም ድንጋይ ያነሱ ስለ መልካም ስራው ነው። ራሱን አምላክ ስለማድረግ እኔ እዚህ ጋር አምላክ ስለማድረጉ ራሱ የቱ ጋር ነው አምላክ ያደረገው ራሱ? ወይንስ ዋሽተውበት ነው እኮ? እናንተ አልተቀበላችሁትም። እኔ ማስረጃ ሰጧችሁ። እኔና ባንድ እኛን ተወንና ራሱን አምላክ አድርጎ የነገራቸው መቼ ነው? እየዋሹበት ክስ እየከሰሱት እኮ ነው። እሱን ለማሰቀል ለማስገደል አውቀው። ምክንያቱም እንዲህ ብሎ ያደረገበት ቦታ የለም፣ አልተናገረም። ከዚህ ውስጥ ማስረጃ አሁን ማስረጃ የምታመጣው ራሱን አምላክ ስለማድረጉ አልክ አይደለ? የቱ ጋር ነው ክርስቶስ ራሱን አምላክ አድርጎ የነገራቸው እኮ? ይኸው እዚህ ጋር ምን ይላል? 32 ከአባቴ ብዙ መልካም ነገር አሳየኋችሁ፣ ከእነርሱ ማናቸውም ስራ ትወግሩኛላችሁ። መልካም ስራ አሳይቷቸዋል። ከነዛ መልካም ስራ አይደለም እነሱ ሊወግሩት የፈለጉት። ግን ስለ መልካም ስራ አንወግርህም፣ ስድብቅ አንተ ሰው ስትሆን ራስን አምላክ ስለማድረግ እንጂ ብለው መለሱለት። የቱ ጋር አምላክ ያደረገው ራሱ አያው እሱ የአይሁዶችን ክስ ሰማን። ይኸውልህ ዘሚካኤል አማርኛ የምትችል ከሆነ የአይሁዶች ክስ ነው አሁን ያነሳኸው እሱ ላይ ክርስቶስ ላይ የከሰሱበት። ስለዚህ ራስህን አምላክ ስለማድረግህ ነው አሉት። የቱ ጋር ነው ራሱን አምላክ ያደረገው ክርስቶስ? ከዚያ በፊት ከዛ ቪዲዮ የሰጣቸው እኮ አለ። ምን ይላል? እኔ የዘላለም ሕይወት እሰጣችኋለሁ። ዘላለማዊ ሕይወት ማለት ነው ወደሚለው እንመጣለን። አሁን ራሱን አምላክ ያደረገበት ቦታ የት ነው? እኔ አምላክ ነኝ ብሎ ተናግሯል ወይ? እነሱ ይህንን ክስ ያነሱበት ራሱን አምላክ ስለማድረግ አሉት። የቱ ጋር ነው እኔ አምላክ ነኝ ብሎ ክርስቶስ የተናገራቸው? ይኸው ሰጠው እኮ የታለ አምላክ ነኝ ብሎ የዘላለማዊ ሕይወት የሚለው ቃል እሱ ሳይሆን የፈለግኩት አምላክ ነኝ ያለበት ቦታ አለ። ዘሚካኤል ይኸው እኮ እሺ፣ እንጨርሰው ሙሉን እናንብበው እኮ እሺ። ኢየሱስ ክሳቸውን አምጣ እንጂ የቱ ጋር ነው አምላክ ነኝ ብሎ ያስተማረባቸው ክርስቶስ? ወይንስ በእርሱ ላይ እሱን ለማስከሰስ አውቀው ቅጥፈት እየቀጠፉበትና እየዋሹበት ነው? አስተውል ቆም ብላችሁ ያላላውን እነሱ ብለሃል ብለው እየከሰሱት ራስን አምላክ ስለማድረግ አሉት። የትቆያን የተረጋጋ ራሱን አምላክ ያደረገበት ቦታ ክርስቶስ አለ ከዚህ በፊት? የቱ ጋር ነው ይሄን ነገር ያገኙበት? ከስርማ እሱን መልስላቸው ነው። ምርጥ መልስ ነው። ወደ እሱ ገና ሊሄድ ነው። እሱ በጣም ደስ የሚል ክፍል ነው። አሁን ይህንን ለወነጀሉበት ወንጀላ መልስ ሊሰጣቸው ነው። አሁን ወደ እሱ ከመሄዳችን በፊት ግን ክርስቶስ ራሱን አምላክ አድርጎ የተናገረበት ቦታ አለ ወይ? የት ሰምተው እና ይህን የከሰሱት እነዚህ ሰዎች እኔ አምላክ ላይ ብሎ ክርስቶስ አስተምሯቸዋል፣ ተናግሯል። ይኸው እኔና በአንድ ነው አላቸው። ክርስቶስ ከዚህ በፊት ይህን ክስ በእርሱ ላይ ከመናገራቸው በፊት ከፊት ቁመው እኔ አምላክ ላይ ብሎ ክርስቶስ አስተምሯቸዋል። ይኸው እዚህ ከላይ አሁን እኮ ከዚህ በፊት የሚለውን ነገር ሳይሆን ከዛ በፊት ምን ብሏቸው ነበር ክርስቶስ ብለን መጠየቅ ጥያቄ ነው ማስተካከል።
አንተ ራስህን አምላክ ስለማድረግህ ነው ምን ከሰህ እያሉ እየተናገሩት ነው። ክሱ የቀረበው ደግሞ ላለፈ ነገር ነው። ራስህን አምላክ ስለማድረግህ ነው እያሉት ነው። ስለዚህ ከዚህ በፊት ይህን ክስ መጥተው ከፊተው ከመናገራቸው በፊት እነዚህ ሰዎች ቁመው እኔ አምላክ ነኝ ቆይ አታዳምጥም እንዴ? አትደረብ። ሰው ሲያወራ ከቅድም ጀምሮ እየሰማሁ ነበር ስትደረብ አዳምጠ ይህን ክስ ከመክሰሳቸው በፊት በእርሱ ላይ ራስህን አምላክ ስለማድረግ ነው የምንከስህ አሉት። መቼ ነው አምላክ ያደረገው? ራሱን ነው ጥያቄው። እኔ አምላክ ነኝ ብሎ ተናግሯቸዋል ወይ? መች ነው ላልከው ጥያቄ ይሄ ነገር አይሁዶችና ክርስቶስ መጀመሪያ ጥያቄ አቅርበውለታል። ክርስቶስ ነህ እኔ ብሎ ጠየቁት። እሱ ደግሞ ሲመልስላቸው እሱንም አይደለም እሱን አምናሃል እኮ መጀመሪያ ያቀረቡለትን ጥያቄ ክርስቶስነቱን እሱን ተማምነናል። እሱን ቅድም አምናሃል። አሁን ጥያቄው ግን ራስን አምላክ ስለማድረግ እያሉት የቱ ጋር ነው ራሱን አምላክ ያደረገው? ክርስቶስ አምላክ ነኝ ብሎ ሲናገር የሰሙት አይሁዶች እና ከዚያ የከሰሱት ታሪክ እኔ ልመልስልኝ። ለምንድነው ቤትማር ጨርስልኝ። ጥያቄን መልስ። በራስ አይሁዶች ክርስቶስ እኔ አምላክ ነኝ ብሎ የተናገረበትን ቦታ እሺ መጀመሪያ ጥያቄ ጠየቁት። ሲጠይቁት ምላሹ ከክርስቶስነት ባሻገር መለኮት እንደሆነ ሲገልጥላቸው ምን አሉ? እነሱ ጣት እየፈጀብን ነው፣ ወደ ሌላ ጣት እየፈጀብን ነው። አውቆ ሌላ እንትን ነው አውቆ ነው እንትን እያለች ነው። እና ክርስቲያኖች ይላቸው ክርስቶስና ይሁዲዎች ምንም ጥፋት ስላላገኙበት ሚዩት አድርግ ወይ ነው በፈጣሪ ስም ራሳቸው የሆነ ሀሳብ ያመጡና በዚህ ሀሳብ ላይ ስንሟገታቸው ጊዜ መልሱን እያወቁት አውቆ ሌላ ቦታ ይሄዳሉ። አንደኛ እነዚህ አይሁዲዎች የመጡት በእርሱ ክርስቶስነት ተጠራጥረው ነው። ሐዋርያቶች ያምናሉ፣ በጎቼ ከኔ ናቸውና ድምፄን ይሰማሉ አለ። ያ ማለት ክርስቶስነቱን ያምናሉ። እነርሱ አምላክም የተናገራቸውን ክርስቶስ ነው ብሎ የነገራቸውን አምነው ተቀብለዋል ሐዋርያቶች። አይሁዶች እስከተባለ አልተቀበሉ። ለዚህ ነው መጥተው ከፊቱ ምን ይሉታል? አንተ እስከ መቼ ድረስ ትደብቀናለህ? ክርስቶስ መሆንህን በግልጽ ንገረን አሉት። ምንድነው እየጠየቁ ያሉት? ክርስቶስነቱ። ከዚያ በኋላ እኔ በአምላክ ስም የማደርጋቸው ይመሰክራሉ አለ። ምንድነው የሚመሰክሩት? ክርስቶስነቱን። አይ አምላክነቱንም ጭምር ነው አለችው። ክርስቶስነቱን እንደሆነ ተረዳግለ። አዎ ስለ ክርስቶስንም ነው ይመሰክራል። አምላክነቱን ነው አለ። ከዛ አምላክነቱን ከአይሁዳውያኖች መጥተው ራስ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው የምንከስህ አሉት። አምላክ ያደረገው የቱ ጋር ነው ክርስቶስ? ይህ ጥያቄው እዚህ ጋር የትኛውን ቦታ ላይ አላላቸውም። ነገር ግን እርሱን አውቀው በእርሱን ለማስከ ይሄን ተንኮልና ሴራ ያጸነሰሱበት ራሳቸው ናቸው። ራሱን አምላክ ነኝ ብሏል ብሎ ከሰሱት። ገብቷል አይደል? ታዲያ ክርስቶስ የቱ ጋር ነው አምላክ ነኝ ብሎ የተናገራቸው? በፍጹም ብሏቸው አያውቅም። ክርስቶስ እኔ አምላክ ነኝ ብሏቸው አያውቅም በፍጹም። ይሄን ይመስላል እና ያ ነው። ከዚያ እዛው ላይ ወረድ ብሎ ክርስቶስ እንዳውም መለሰላቸው። እዛው ላይ በአብ ይጠቀልለዋል እኮ በአባቴ ብሎ ጥቅልል ያደርገዋል እኮ። እና ይሄን ይመስላል ማመን ሲባል በኢየሱስ ማመን ሲባል ብዙ ጊዜ አምላክነትን ይመስላቸዋል፣ ክርስቶስነትን ነው። ይሄን ወደ 500 ጥቅስ አለ መጽሐፍ ቅዱስ 500 ጥቅስ ኢየሱስ ክርስቶስ እንደሆነ ማመን እንዳለባቸው ሰዎች እንጂ አምላክ እንደሆነ አይደለም። ገዛቻለ። ከዚህ መካከል የሐዋርያት ሥራ ምዕራፍ 5 ቁጥር 42 ምን ይላል? ዕለት ዕለትም በመቅደስ እና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ በማስተማርና መስበክን አይተውም ነበር ጳውሎስ ይላል። ኢየሱስ ምን እንደሆነ? ክርስቶስ እንደሆነ እያቸው። ምክንያቱም አይሁዲዎች ክርስቶስነቱን ክደዋል፣ አስተባብለዋል። ለዚያ ነው በኢየሱስ እመኑ የሚል ቃል ካገኛቸው ክርስቶስነቱን እመኑ እየተባሉ ነው። ክርስቶስነቱን እንደ ካዱ ሙሉ መጽሐፉ ይናገራል። አይሁዲዎች ኢየሱስን ክርስቶስ ነው ብላ ያምነው ያ ነው። እናንተ ሙስሊሞች ስለው ታምናላችሁ ብላችሁ በዚሁ አጋጣሚ ጠይቁ። እኛ ዒሳ ወይም ኢየሱስ ክርስቶስ ነው ብለን እናምናለን። ክርስቶስ ማለት የተቀባ የተመረጠ ማለት ነው። ለእስራኤል ወገን የተቀባ ነው። ክርስቶስ የተመረጠ ነው እና እዚህ ቦታ ላይ ሌላ ቦታ ላይ ላሳያቸው ይችላሉ። ክርስቶስ እንደሆነ ሚል ወደ 500 ቦታ ላይ አለ። እሺ ጥያቄ ያለው መቀጠል ይችላል። ጥያቄ ያለው
እሺ ጥያቄሽ ምንድን ነው? ነቢያቶች በእናንተ ማለት ነው ነቢያቶች እስልምናን ሰብከው ነበረ? አዎ እስልምናን ሰብከው ነበር። እስኪ ማስረጃ ሳይ። እሺ አሳይሻለሁ። ረመዳን ይመቻል ወይንስ ላውጣለት? እሺ እሺ አንድ ትልቁ ላይ አድርጉት። ረመዳንን ሱረቱል በቀራ 132 ላውጣው። ሱረቱል በቀራ በቁጥር 132 ላይ ያዕቆብ ለልጆቹ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ እያለ እስልምናን ይሰብካቸዋል። መቶ 32 ይኸውና እዚህ ጋር ተመልከች ምን ይላል? በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ አዘዘ ይላል። ልጆቼ ሆይ አለ። ተመልከች ያዕቆብ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ወደ ላይ ከፍ አድርገው ረመዳ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ይታይሻል። ትንሽ ወደ ላይ ከፍ አድርገው ረመዳ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። አይተሻል። ሌላ ምን ጨምርልሽ? ቀጥታ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ምዕራፍ 5 ቁጥር 111 ላይ ያወጣላት እኛ ሙስሊሞች ነን ይላሉ ቃል በቃል። ያና ወደ ሐዋርያትም ይላል ይታይሻል። ከመጀመሪያው ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ። አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። አይሹ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሐዋርያቶች እኛ ሙስሊሞች ነን እያሉ ቃል በቃል የተናገሩበት ነው። ልክ እንዲሁ ዮሴፍ እኔ ሙስሊም ነኝ ብሎ ተናግሯል። ኖህ እኔ ሙስሊም ነኝ ብሎ ተናግሯል። ሁላቸው ነቢያቶች ሙሴ የሙሴ ህዝቦች እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። እነዚህ ምን አልሽ? ማንኛው ምንድን ያልሽ ጥያቄሽ? እንደገና ኢል የሚባል ነቢይ ማለት እሱ ሰብኳል። ማን የሚባል ነቢይ ያልሽው? ገብርኤል በእናንተ ጋር ጀብሪል ነው መልአክ ነው እሱ። መልአኩ ገብርኤል ወይንም ጅብሪል የአላህ መልአክ ነው። ቁርአንን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያወርድ የነበረው መልአክ ነው እና ገብርኤል በአላህ የሚያምንና አላህን የሚገዛ እንደሆነ በቁርአን ላይ ተቀምጧል። ማስረጃ ሳይ። በጣም ጥሩ። መላእክቶች ለአላህ የሚሰግዱ ናቸው። ከነዚያ መካከል ገብርኤል በአላህ ትእዛዝ ነው የሚወርደው የሚወጣው ወደ ሰማይ። ይህ ሁሉ ማስረጃ ተቀምጧል። መላእክቶች ለአላህ የሚገዙ ባሪያዎች እንደሆኑ አንድ ማስረጃ ሊያሳይ ሱረቱ ኒሳ መጨረሻው ላይ ሱረቱ ኒሳ 172 ናውጣው። ክርስቶስን ልክ እንዲሁ ደግሞ የቅርብ መላእክቶች ብሎ ይገልጻቸዋል። እነ ገብርኤል እነ ሚካኤል የቅርብ መላእክቶች ለአላህ ባሪያ መሆንን አይጸየፉም ይላል። አላህን የሚገዙ ባሪያዎች እንደሆኑ ያና ተመልከቱ። እዚህ ጋር አልመሲህ ወይንም ኢየሱስ ይላል በቅንፍ አልመሲህ ወይንም ኢየሱስ ለአላህ ባሪያ ከመሆን ፈጽሞ አይጸየፍም ካለ በኋላ ቀራቢ የሆኑ መላእክትም አይጸየፉም አለ። እርሱን ከመገዛት የሚጸየፉና የሚክራሩ ቢሆኑ ሁሉም ወደ እሳት በእርግጥ ይሰበስባቸዋል እያለ ይናገራል። ስለዚህ መላእክቶችም ሆኑ ታላላቅ የቅርብ መላእክቶች ማነው መሲሁም እንዲሁ ክርስቶስ ለአንዱ አምላክ ለአላህ የሚገዙ ባሪያዎች ከመሆን አይጸየፉም፣ እርሱን ይገዛሉ። ያው እርሱን ከመገዛት አይጸየፉም መላእክቶች እያለ አላህ ይናገራል። መላእክቶች ሁሉ ለአላህ እንደሚሰግዱ ደግሞ ላሳይሽ። ሱረቱ ነህል ላይ አውጣ አንዴ
እሺ ሱረቱ ነህል ላይ ቁጥር 49 ላይ ቁጥር 49 ላይ ቁጥር 49 ላይ ምን ይላል? ለአላህ በሰማያት ያለው ከተንቀሳቃሾችም በምድር ያለው ሁሉ መላእክቶችም ይሰግዳሉ ይላል። አንዴ ቆይ ቁጥር 47 ላይ ሱረቱ ነህል ቁጥር 47 ያው ተመልከቹ ምን ይላል? ይቅርታ ማን ነው ስንት ነበር ያልኩት? ይቅርታ ቁጥር 49 ላይ ቁጥር 49 ላይ ምን ይላል? ለአላህም በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ ይላል። እነርሱም አይኮሩም አለ። ጌታቸውን ከበላያቸው ሲሆን ይፈሩታል፣ የታዘዙትንም ሁሉ ይሰራሉ አለ። ያው መላእክቶች አላህን ይሰግዱለታል፣ ልክ እንዲሁ ደግሞ እርሱ ያዘዛቸውን ሁሉ ይፈጽማሉ፣ በጣም ይፈሩታል። በርካታ ቦታ ላይ አለ። ልክ እንዲሁ በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ መላእክቶች እንደሚገዙት የተገለጸበት ሱረቱል አዕራፍ 206 ላይ ሱረቱል አዕራፍ 206 ላይ መላእክቶች ለአላህ እንደሚገዙ የመጨረሻው አያ ላይ ያወጣው አንድ ጊዜ ምን ይላል? ያው ሱረቱል አዕራፍ ምዕራፍ 7 ቁጥር 206 ላይ ምን ይላል? እነዚያ ከጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታልም፣ ለእርሱ ብቻም ይሰግዳሉ ይላል። አየሽው መጨረሻው ላይ እነዚያ ከጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወድሱታልም፣ ለእርሱ ብቻም ይሰግዳሉ አለ። ስለዚህ ያው መላእክቶች ሁሉ ለአንድ አምላክ ለአላህ ብቻ የሚገዙ ናቸው፣ እርሱን ብቻ የሚያመልኩ ናቸው፣ ለእርሱ ብቻ የሚሰግዱ ናቸው። ይህ ነው። ሌላ ጥያቄ አለ? ቁኝ ነበረ ቅድም በመሀል አንድ ጥያቄ ብቻ መልሼላቸው ነው በመሀል ከዛ ልጅ ጋር የተገናኘሁት። እቺ የሐዋሳው ምናምን የሚል አንድ ሁለት ጥያቄ ይቀራቸዋል መሰለኝ። አስቀጥላቸው እነሱንም። አንድ ኪያ የሚል አካውንትን ጥያቄ ያለው መሰለኝ፣ እሱንም አስገቡት። መርሐባሽ። እሺ ጥያቄ ያለው መቀጠል ይችላል። ጥያቄዎች ጨርሰሻል? ቃል እንትያለች እሺ ጥያቄ ያለ ይቀጥል። ሰላም ነው። እንዴት ናችሁ? አለ አልሐምዱሊላህ። እንዴት ነው? አለን። ቀደም አጋጣሚ የሆነ ጥያቄ ጠይቀን እየመለሰልኝ ያለው ጓደኛ ተቋረጠ። እሺ ጥያቄው ምን አለ መሰለህ፣ ያው በእስልምና እንግዲህ እንደተጻፈው ሆነ ቀደሙ ስታነብልኝም የሰማሁኝ ነበር ስታወሩ ሙስሊም ሳትሆኑ እንዳትሞቱ ይላል። በፕሮቴስታንትም ደግሞ ህይወትን መንገድም እኔ ነኝ ይላል እና ይህ ነገር እንዴት ነው የሚታየው? ያ ማለት ሃይማኖት በእስልምናም ሆነ በፕሮቴስታንት ሁሉም የራሱን ፖዚቲቭ ሳይድ ነው ያስረዳሉ። ስንማርም የቆየነ እዚያ ቦታ ላይ ክርስቶስ ሃይማኖትን አልተናገረም። በእኔ እውነትም ህይወትም መንገድም ነኝ፣ ያለ እኔ በቀር ማንም ወደ አብ የሚሄድ የለም እያለ እየተናገረ ነው። እዚያ ላይ አንዱን አምላክ አብን ገለጸ። ወደዛ የሚወስድ መንገድ ነኝ፣ እርሱ መንገድና ድልድይ እንደሆነ የገለጸ ነው። ወደ አንዱ አምላክ የሚወስድ የተናገረበት ነው። ነገር ግን እርሱ ክርስቶስ ሃይማኖትን አልሰበክም። መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ወይንም ነቢያቶችም እንደዛ ብለው አላስተማሩ። ወደ ኢስላም ስትመጣ ግን ሃይማኖትን ራሱ አምላክ ነው የሚደነግገው። ነቢያቶች ተቀብለው ከእርሱ እንደሰበኩት ታገኛለህ። ማወቅ እችላለሁ? አዎ አሳያለሁ። በቁርአን ላይ አምላክ አላህ ይህን ሃይማኖት የደነገገው ለሰው ልጅ ለሰው ዘር ሁሉ በነቢያት በኩል የሰጠን ሃይማኖት እንደሆነ ይናገራል።
ሱረቱ ሹራ ላይ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘዤባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ የቀደሙት ነቢያቶች የደነገገላቸውን ራሱን ያን ሃይማኖት ለእኛም ደንግጎ እንደሰጠን በግልጽ ይነግረናል። ያ ማለት ከእስልምና ውጪ ሌላው ሃይማኖት ተገቢ አይደለም ያልከኝ ነው ማለት ነው? በትክክል በቃ ይሄ ነው ሃይማኖት፣ ትክክለኛ ሃይማኖት ነው የሚያሰኘው አምላክ ሲደነግገውና ነቢያቶች ከአምላክ ታዘውበት ለትውልድ ሲሰብኩት መሆን አለበት እንጂ ሰዎች ምድር ላይ የፈጠሩልን ሃይማኖት ያ ትክክለኛ ሃይማኖት ሊሆን አይገባም። ስለዚህ ታዲያ ሁለቱንም ፍትሃዊ ሆነን ክርስትናንም በመጽሐፍ ቅዱስ እስልምናንም እንደ ቁርአን ሄደን ስናያቸው አምላክ ራሱ የደነገገው ሃይማኖት እስልምና እንደሆነ ቃል በቃል ይናገራል። እኔ ከአምላካቸው ዘንድ የተወደደው ሃይማኖት እስልምና ሃይማኖት ብቻ ነው ብሎ ቃል በቃል ይናገራል። በዚያኛው አንጻር ስትሄድ ግን በክርስትና እግዚአብሔር የትኛው ቦታ ላይ ይቅርታ የተወደደው እስልምና ሃይማኖት ብቻ ነው ሃይማኖት ነበር ማለት ነው? ትክክለኛ የወደድኩላቸው ሃይማኖት ክርስትና ሃይማኖት ነው ብሎ የተናገረበት ቦታ የለም። የለም። አንደኛው ጥያቄ ደግሞ በእስልምና ሰዎች ሃይማኖት ወደ አምላክ ዘንድ እያስጠጉ ይናገሩ ነበር። አይሁድነትንም ክርስትናንም ወደ አምላክ ዘንድ እያስጠጉ ነበር እና አላህ ከእኔ ዘንድ ትክክለኛ የደነገግኩላት። እሺ አሁንስ? አሁን አሪፍ ነው፣ ይሰማል። የኔ ኔትወርክ ሳይሆን አይቀርም። እናንተ በለ የኔ ይሰማል? ያሽቀጥላል። ይሰማል። እስልምና በደንብ የተስፋፋው ሞር ከነብዩ መሐመድ ከመጣ በኋላ መሰለኝ። ቲንክ አይደለ ማለት በዚያ ዘመን በየነቢያቱ ዘመን እስልምናን ያስተምሩ ነበር። ቅድም ልጅቱ ጠይቃ እንዳሳየናት በቁርአን ላይ በርካታ ሁሉ ነቢያት ኢስላምን እንደሰበኩ በየጊዜው ነው። ግን ይበልጥ የተስፋፋው መቼ ነው ከተባለ እንዳልከው ነቢ ሰለላሁ ዐለይሂ ወሰለም ለዓለም እንደመላካቸው መጠን በእርሳቸው ዘመን የአምላክ መንግስት በምድር ላይ ኢስላም በጣም ተስፋፍቷል፣ ከሌላው በተለየ መልኩ። ቁርአን ለመጀመሪያም ጊዜ የሚመጣው በእሳቸው ነበር አይደለ? በነቢዩ መሐመድ ለመጀመሪያ አካባቢ አልመጣም። እሳቸው ከመጡ በኋላ ቁርአን መምጣቱን ለምን አስፈለገ ነው? መጥቷል። ከዚያም በፊት ቁርአን ነበር። ማለት ቁርአን ማለት የሚነበብ ቃል ማለት ነው። አላህ ለዳውድ፣ ለሱለይማን፣ ለሙሳ፣ ለዒሳ ለእነዚህ ሁሉ ቁርአን ሰጥቷቸው ነበር። ያዲኩሙላህ ምን አሉት ነቢ ሰለላሁ ዐለይሂ ወሰለም ሲገልጹ አላህ በሙሴ በኩል ያወረደው ቁርአን እያሉ ተውራትን ይገልጹት ነበር። ቁርአን ይባላል። ቁርአን ማለት የሆነ የተለየ ነገር ሳይሆን ሰዎች የሚያነቡት የሆነ የሚነበብ መለኮታዊ ራእይ፣ ግልጠተ መለኮት ማለት ነው። ይህን ደግሞ ያወርድ ነበር አላህ። ያን ሲያነቡት የነበረው እንደምንለው ማለት ተውራት፣ ኢንጂል፣ ዘቡር ተብሎ የሚጠሩ ይህ በነቢያቶች ላይ የወረደ ቁርአን ይባላል። እሺ የሰው ዘር በሙሉ ማለት ነው በእስልምና ያመነ ሰው ገነት ይገባል ተብሎ ነበር እና ያ ማለት ሌላው ሃይማኖት አሊያም ወይ ፕሮቴስታንት ሆነ ኦርቶዶክስ ካቶሊክ ገነትን አይወርሱም የሚባል ነገር ቀደም ስታወሩ ሰምቻለሁ መሰለኝ። እውነት ነው። ያ ማለት ሙስሊሞች በሙሉ ገነትን ይወርሳሉ ነው ያላችሁኝ የነበረው ቀደም ስታወሩ ከአንዱ ጓደኛዬ ጋር እና እንዴት ነው የሰው ልጅ ሆኖ ኃጢአት የማይሰራ ሰው አለ እንዴ? አማኝ ሙስሊም በመሆኑ ሙስሊም ሰው ወደ ገነት እንደሚገባ የተስፋ ቃል ተሰጥቶታል ከአምላካችን ከአላህ ዘንድ። ከዚህ አንጻር ነው እያወራን ያለ ነው። ከዚህ አንጻር ነው እና አምላክ አላህ ስብሐነ ወተዓላ ሙስሊም የሆኑ ሰዎችን ገነት አስገባቸዋለሁ ብሎ ቃል ገብቷል። ግን ጻድቅ አይደለም ሰው እስከሆነ ድረስ ግን
ያንን ኃጢአት ቢያደርጉ አምላክ አላህ የሚምርበትን መንገድ በርካታ መንገድ አስቀምጦላቸዋል። ንስሐ የሚባል ነገር ንስሐ ሲያደርጉ ያን ኃጢአታቸውን አላህ ንጹህ ያደርጋቸዋል፣ ይቅር ይላቸዋል። ይህም በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገን ይምርለታለሁ ብሎ ተናግሯል። ይሄ ነው። እሺ በዚህኛውም በአሁን በጠየኳቸው ጥያቄዎች በሙሉ አንድ ጥያቄ ልጠይቅና ላብቃ። አሁን ለምሳሌ በፕሮቴስታንት ስትሄድ ያው ቸርች አሊያም ደግሞ ቤተ እምነት ሄደ ወይ ጸሎት ታደርጋለህ፣ ጾም ጸሎትም ትይዛለህ። እንደዚሁም ደግሞ የታመመ ካለ ይፈወሳል። ያው በአይናችንም ሆነ ብንሰማው የምናየው ነገር ስለሆነ በኦርቶዶክስም ስትሄድ ደግሞ ያው የሚፈውስ ጸበሎች አሉ እና ሰው በየሁለቱ በየሃይማኖቱ እየሄደ የሚድንለትም በሽታም ስላለ እኚህ ሁሉ ነገሮች የሚመጡት ሙክሴስ የፈጣሪ ስም እየጠሩ ነው እየዳኑ ያሉትና ይህን ነገር እንዴት ታየዋለህ? እሺ ይሄ በሰዎች ተፈውሰው መዳናቸው በየትኛውም እምነት ዘንድ የሚታመንበት ነገር ነው። ሂንዱይዝም ጋር ብትሄድ፣ ቡድሂዝም ጋር ብትሄድ የሁሉም እምነት ባለቤት አምላኬ ፈውሶኛል ብሎ ያምናል። ነገር ግን ዋናው ቁም ነገር እርሱ ሳይሆን አንድ ልናውቀው የሚገባ ነገር አምላክ እውነት ነው፣ አምላክ ነው የሚፈውሳቸው። ግን ያንን የሚፈውሰው የአንዱ አምላክ ነው፣ ከዚያ ውጭ ሌሎቹ አይደሉም። እንደ መጽሐፉ ሄደን ይመረመራል ያ ነገር እንጂ ሰዎች መፈወሳቸው የእምነት መገለጫ ሊሆን አይችልም። እንዳልከው ፕሮቴስታንቶች ለምሳሌ ሄደው ያንን በኢየሱስ ስም ይሄንን ፈውሳለን ብለው ይናገራሉ። ሙስሊሞች ደግሞ በአላህ ስም ይፈወሳል ብለው ያምናሉ። ያን ነገር ግን የእምነታቸው መገለጫ አድርገው ሰዎች አይዙትም። እኔ ጋኔን ያለባቸውን ሰዎች ብዙ ጋኔን አጥቻለሁ ልጅ እያለሁ ቁርአን በምቀራ ጊዜ እጅን ያለባቸው ግን ያን እኔ ለእስልምና ሃይማኖት ትክክለኛ ማስረጃ ይሆናል የአንድ ቀን ማስቤው አላውቅም። ምክንያቱም ይሄ የእምነት መገለጫ የእምነት መመዘኛ አይደለም። መጽሐፉ ነው የእምነት መመዘኛ። ምን ይላል አስተምሮቱ? ስለ አምላክ ስለ ነቢያት ትምህርት የሚለው ነው። ገብቶሃል አይደል? ይሄን ነገር ግን አሁን በትልቅ በአዳራሽ ተደርጎ ፕሮቴስታንቶች እነ የጨፋ ከጋነንት ስላስወጣን ክርስትና እውነት ነው የሚለውን ማስረጃ አድርገው ሲይዙ በጣም ነበር የደነቀኝ። ይሄኛ ህፃን ሆነን የምናደርገው ነገር ነበር። ግን የእምነታችንን መሰረት የምንገነባው በትምህርቱ ላይ እንጂ በእንዲህ አይነት የወረደ ነገር አይደለም። ስለዚህ ሂንዱይዝም ይሄ በዚህ ተፈውሶልናል ብሎ ስላመነ ያ ሂንዱይዝም ትክክለኛ ይሆናል ማለት አይደለም። ቡዲዝም እንደዛው፣ ክርስትናም፣ አይሁድም፣ እስልምናም እንደዛው። ይህ የእምነት መገለጫ ማስረጃ የሚሆን ነገር ሳይሆን መጽሐፉ ምን ብሏል ነው። ወደ መጽሐፉ ስንመጣ ጊዜ ነቢያቶች በቁርአን ላይ አንዱ አምላክ አላህ እንደሚፈውስ ቃል በቃል ይናገራሉ። አብርሃም ለምሳሌ ምን አለ? ወኢዛ መሪጡ ፈሁወ የሽፊን አለ። በምታመም ጊዜ የሚፈውሰኝ እርሱ አምላኬ አላህ ነው ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁመ አንተ ሻፊ ላ ሽፋአ ኢላ ሽፋኡክ ይሉ ነበር። አምላካችን አላህ ሆይ አንተ ፈዋሾ አምላክ ነህ፣ ከአንተ እንጂ ከሌላ ከማንም ፈውስም የለም እያሉ ይናገሩ ነበር። እና ይህን ይመስላል። በክርስቶስ ስም ሰዎችን ያጋንንት እናስወጣለን እያሉ የሚናገሩ ሰዎች ክርስቶስ እንደሚቃወማቸው መጽሐፍ ቅዱስ ላይ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል? አንደኛ እርሱ አጋንንትን ሲያስወጣ የነበረው በእግዚአብሔር ኃይል ነበር። ቃል በቃል ክርስቶስ እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ እኔ በእግዚአብሔር ጣት አጋንንትን አስወጣለሁ አለ። ተመልከት፣ ክርስቶስ በማን ነበር? በአምላኩ ኃይል ነበር እንትንን ሲያስወጣ የነበረው አጋንንትን። ነገር ግን በትንሣኤ ቀን በሚመጣ ጊዜ ኢየሱስ ክርስቶስ ምን እንደሚላቸው ተመልከቱ። ኢየሱስ ክርስቶስ ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። ከዚያም ቀጥሎ ምን አለ? ብዙዎችም የዛኔ አለ ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? እኔ እምላችኋለሁ እናንተ አመፀኞች አላውቃችሁም ከፊት የራቁልኝ ብዬ መሰክርባችኋለሁ አለ። ተመልከት፣ ማን ነው ታዲያ ዛሬ በክርስቶስ ስም አጋንንት እናስወጣለን የሚለው? እናንተ አመፀኛ ተብሎ የተገለጹት። አየህ፣ ያ አመፅ ምንድነው ያደረጉት? እንደ አውዱ በክርስቶስ ስም አጋንንት እናስወጣለን እያሉ በእርሱ ስም መነገድ። ይህን እንደሚያደርጉ ሰዎች ቀድሞ ክርስቶስ ተናግሮ ነበር። በእርሱ ስም አጋንንት እናስወጣለን እያሉ ፕሮቴስታንቶች ዛሬ ላይ በቃ ትልቁ መነገጃቸው እሱ ነው። ከዚያ በኋላ ይከፍሉታል ይህን ህዝብ። ተመልከቱ። ነገር ግን ክርስቶስ በማን ነበር አጋንንት የሚያስወጣው? በአምላኩ ኃይል ነበር። እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ፣ እኔ በእግዚአብሔር ጣት አጋንንትን አስወጣለሁ አለ ክርስቶስ። ይህ ነበር። እሺ
እሺ ተረድቻለሁ። እሱ አመሰግናለሁ። ሌላ ጊዜ ሌላ ጥያቄ ይመጣል። እሺ አመሰግናለሁ። እሺ ሌላ ጥያቄ ያለው ክርስቲያን የሐዋሳው ልጅ ምናልባት ሌላ ጥያቄም ካለ በውስጥም አውራኝና እንትን ማለት እንችላለን። እሺ እሺ አመሰግናለሁ። መርሐባሽ ጥያቄ ያለ ካለ ጠይቁ፣ ከሌለ ልውጣና እንደገና ከጊዜ ካለ ይመልሳለሁ። ምክንያቱም ኔትወርኩ ጥሩ አይደለም። አሁን ሰላም አለይኩም 10% ነው የቀረኝ። ሁሉ ሰላም ደህና ነኝ አልሐምዱሊላህ። እንዴት ነህ? እሺ ጋሜ መርሐባ ወንድማችን። አንድ ስለ ኢየሱስ ክርስቶስ አምላክነት ገለጻ አላድርግና ከመጽሐፍ ቅዱስ በማስረጃ ከዛ አንድ 2-3 ጥያቄ ካልደከመ እጠይቃለሁ። አለዛ ነገም ቢሆን እጠይቃለሁ። ችግር የለውም ከእናንተ ማለት ነው። ፍቃደኛ ነሽ? ይቻላል፣ ችግር የለውም። እሺ ጥሩ። መጀመሪያ ስለ ኢየሱስ ክርስቶስ አምላክነት ያው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ያው ጌታችን ኢየሱስ ክርስቶስ አምላክነቱን በቃልም በተግባርም ገልጧል መጽሐፍ ቅዱስ ላይ ማለት ነው። ምንም እንኳን በመጽሐፍ ቅዱስ አሁን እናንተ ምንም እንኳን ያው በተደጋጋሚ የሚጠይቁ ጥያቄ ነው። ምንም እንኳን በመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ የሚል ቃል በቃል የተጻፈ ባይኖርም ግን ማስረጃዎች በመጽሐፍ ቅዱስ ብጠቅስልህ ደስ ይለኛል። ይቻላል ጎበዝ። እንደዚህ በግልጽ በቃ መናገር የተሻለ ነው። በቃ አምላክ ላይ ብሎ ክርስቶስ በግልጽ የተናገረበት ቦታ የለም፣ ግን አምላክነትን ያሳየበት ቦታ አለ በተግባር። ይሄ ጥሩ መንገድ ነው፣ ይቻላል፣ ችግር የለም። አንቀጥል። ይሄ ነው ዲያቆን ያረጋልን ማን ነው? ዲያቆን ሄኖክ የሚባል ልጅ አስተማሪ፣ ይቅርታ መምህር፣ የኦርቶዶክስ ትልቅ መምህር ነው። እርሱ ክርስቶስ እኔ አምላክ ነኝ ብሏል ወይ ሲባል አላለም ብሎ ቃል በቃል ተናገረ። ግን አምላክ ሊያሰኘው የሚችሉ ነገራቶችን ሰርተዋል አለ እና ከዚያ ሙታን አስነስተዋል፣ ዓይንን አብርተዋል የሚለውን ቃል ቀጠለ። ባባ ሽኖዳን ታውቀዋለህ? መልኬ የግብፃዊው ፓትርያርክ የነበሩት። አይ እስኪ አላውቀውም፣ ግን ልቀጥል። ትቀጥላለህ፣ ችግር የለም። ባባ ሽኖዳ በጣም ትልቅ ቄስ ናቸው። እርሳቸው በቃል በቃል ሀል ቃለ አልመሲሕ አነ አላህ ተብለው ተጠየቁ። ክርስቶስ እኔ አላህ ነኝ ወይንም ነው እኔ አምላክ ነኝ ብለው ተናግረዋል ወይ ሲባሉ አላለም ብለው ቃል በቃል ተናገሩ። ያንን ያላለውም በቃ እንዳይገልጽ ፈርቶ ነው፣ ገና ትምህርቱን ሳይጨርስ ምናምን የሚል ሌላ ምክንያት አቀረበ። እንደተቀላይ ይሄድ ይመስላል። ክርስቶስ እኔ አምላክ ነኝ ብለው በግልጽ አልተናገረም፣ ግን አምላክ ሊያሰኙት የሚችሉ ተግባራቶችን አድርጓል የሚል ሀሳብ ነው ያለው። መልኬ መቀጠል ትችላለህ። አይ ከይቅርታ ጋር ከዚህ ጋር ለአሁን ችግር የለውም። አታቋርጠኝ ልጨርስና መጨረሻ ላይ ያው ጥያቄም ካለ ሳታቋርጠኝ ሀሳቢን ልጨርስ። ከዛ በኋላ ቢያንስ 1 ደቂቃ 2 ደቂቃ ይመስለኛል ጨርሳለሁ ብዬ ተስፋ አደርጋለሁ። እሺ ያው የመጀመሪያው ያልተናገረበት የራሱ ምክንያት አለ። አምላክ ነኝ ብሎ ያልተናገረበት የራሱ መንገድ አለው። እሱን መንገዱን ማብራራት አስፈላጊ ከሆነ ልናብራራ እንችላለን። ግን ይሄን ተውና ግን መጽሐፍ ቅዱስ ላይ የተናገሩ ቃላቶች በዮሐንስ ወንጌል ምዕራፍ 10:30 ላይ እኔና አብ አንድ ነኝ አለ። አብ መቼም ፈጣሪ መሆኑን እናንተም ታምናላችሁ ብዬ ተስፋ አደርጋለሁ። እኔና አብ አንድ ነን ማለት ፍጡር ይሆን እንደዛ አይልም። ሁለተኛ ጥቅስ ዮሐንስ ወንጌል 14 እኔን ያየ አብን አይቷል፣ እንዴት አንተ አብን አሳየን ትላለህ የሚል ጥቅስ አለ። ልጨርስና ችግር የለም ጥያቄ መጠየቅ ይቻላል። ከዛው ዮሐንስ 8:58 ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። እንግዲህ ኢየሱስ በስጋ ተወልዶ የመጣው ከዛሬ 2018 በፊት ነው። ግን ከዛ በፊት እያስተማረበት ባለበት ሰዓት እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ምን ማለት ነው? ያው በእኛ አስተምሮ ኢየሱስ ክርስቶስ ያው ፍጹም ሰው ፍጹም አምላክ የሆነ ሰው ብላ ነው የምታምነው። ሰው የሆነ አምላክ አይደለም። ሰው የሆነ አምላክ ሳይሆን አምላክ
የሆነ ሰው ነው እንጂ ሰው የሆነ አምላክ አይደለም። ሰው የሆነ አምላክ የሆነ ሰው ማለት ያው ፍጹም ሰው ነው፣ ፍጹም አምላክ ነው። በአንድ ይሄ ማብራሪያ እንቀጥል። በምዕራፍ ቁጥሮችን እየጠቀስን ሄድ በሰፊው እንድንወያይበት እንችላለን። ለዛሬ በዚህ ይሄን ያዝልኝ። እንግዲህ አብርሃም ሳይወለድ ከነበረ እሱን ያዝልኝ። ሌላ ደግሞ አምልክነትን የሚገልጹ ሌሎችም ንግግሮች አሉ። መልኬ ዮሐንስ ቆይ አንዴ 2 ደቂቃ ስታይ ችግር የለውም። ዮሐንስ ወንጌል 20:28 ላይ ሐዋርያው ቶማስ ትንሣኤውን ካረጋገጠ በኋላ ጌታዬ አምላኬም ብሎታል። ኢየሱስም ይህንን እምነትን አጽድቆለታል እንጂ አምላክ አይደለሁም ብሎ አልገሰጸውም። እንግዲህ ነብይ ነው። ነብይ ብቻ ቢሆን አምላክ ባይሆን እንዴት እኔ ነብይ ሳለሁ እንዴት አምላክ ትለኛለህ ብሎ መገሰጽ ነበረበት አይደል? ግን እሱን አልገሰጸውም። ገብቶሃል? እሱን ትይዝልኛለህ። እዛው ላይ ያለው አሁን ዮሐንስ ላይም አለ 5:23 ላይ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ የሚል ጥቅስም አለ። በተግባር ደግሞ ያሳየበት ይሄ በቃል ነው። አምላክነቱን በተግባር ያሳየበት ዝሮ ምን አለ መሰለህ ኃጢአትን ይቅር ማለት የሚችል ፍጡር ይቅር ማለት አይችልም። እሱን ብሏል ሉቃስ 5:20 ኃጢአትን ነው እንጂ ኃጢአትን ይቅር ማለት አንተ ሰው ኃጢአትህን ተሰረየችልህ ነው ያለው። ተሰረየችልህ ብሎታል። ንግግር ነው እየተናገረ ያለው። ሰርየልሃለሁ ከእርሱ እንደሆነ አላመለከተም። ስለዚህ ልጨርስና ኃጢአትን ያስተሰርዩ ነበር ከእርሱ በፊት በርካታ ሰዎች፣ አዲስ አይደለም እሱ። እሺ ልጨርስ፣ ችግር የለም ልጨርስና አንተ ምን ታደርጋለህ? ይሄ ከዚህ አንጻር ይሄ ከዚህ አንጻር ያነሳውን ብለህ መልስ ትሰጥልኛለህ። ከደከመህ ነገም ቢሆን በይደር እንትን ማለት ይቻላል። ገብቶሃል ሁሱ? አይ እሺ ጨርስ። እሺ ማለት እንትን እንዳንላቸው ነው። እያንዳንዱን እያየናቸው ብንሄድ በአነሳ ጊዜ እሱ አሪፍ ይመስለኛል። እሺ ጨርስ። እሺ አጠር አድርገው ለባለኛ ጥቅሶች፣ እነዚህን ጥቅሶች ሁሉ ስለምናውቃቸው ነው። ኦኬ እሺ። ከዛ ላይ ደግሞ ፍጥረታትን ማዘዙ አሁን ነፋሳትንና ባህርን ሲገስጽ የታዘዙ አምላክ እሱም እንደዚህው እንትን ይላል። አምልኮቱን በመቀበል በተለያዩ ቦታዎች ሰዎች ሲሰግዱለት ተቀብሏል። የሐዋርያት ትምህርት ደግሞ እንደዛው አለ። ወደ ሮሚ ሰዎች ላይ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሚን ይላል። ይህም በመጽሐፍ ቅዱስ ውስጥ የተገለጸ ነው። እንግዲህ እነዚህ ሐዋርያቶች ዝሮ ከእሱ ጋር ያው ትምህርት የወሰዱ አብረው ተገኝተው ትምህርቱን የተካፈሉ ነው። አብረው እሱ ጋር ማለት ነው። እነሱን ብናምን የተሻለ ነው። መጽሐፍ ቅዱስ በዚህ መልክ እንትን ይላል። የእናንተን ጥያቄ በሌላ ጊዜ እንትን እንለዋለን፣ ችግር የለውም። ከዛ ምን አለ ደግሞ እኔን እንደ ዮሐንስ 8:24 ላይ እኔ እንደሆንኩ ባታምኑ በኃጢአታችሁም ትሞታላችሁና ይላል። ዮሐንስ 8:24 ላይ ቅድም በእርግጥ ተጠቅሷል። ዮሐንስ 18:5 ጀምሮ አይሁድ ጭፍሮች ሊይዙት በመጡ ጊዜ ማን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ባሉት ጊዜ እኔ ነኝ አላቸው። ያን ጊዜ መለኮታዊ ግርማ ሲገለጥባቸው ወደኋላ አፈግፍገው በምድር ላይ ወደቁ። እሱም ሊይዙት በመጡ ሰዓት ማለት ነው። ትንቢተ ኢሳይያስ ደግሞ ከምንም በላይ ደግሞ በነቢያቶች ማለት ነው 9:6 ላይ ሕፃን ተወልዷልና ወንድ ልጅም ተሰጥቶናልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይህ ከምንም በላይ በነቢያት ላይ ገና ከመወለዱ በፊት በስጋ ከመገለጡ በፊት የመጣ ነው፣ ትንቢት ነው። ይሄ እሱ ተገለጸ። እዛ ደግሞ ቃልም ስጋ ሆነ ደግሞ የሚል አለ። ደግሞ እሱ ጥቅስ ኢየሱስ ክርስቶስ ነው ብሎ የተናገረ አንድ ሐዋርያ አለ እኮ። ድንቅ መካራ ኃያል አምላክ ነው
የተወለደ ማን አለ? አሁን ለምሳሌ ኃያል አምላክ ነው አይልም። አሁን ድንቅ መከር ኃያል አምላክ ነው አይልም ወገናችን። ይኸውልህ ስሙ ነው የሚለው ስምና ማንነት ይለያያሉ። አሁን ግን ጥያቄው ይህ ትንቢት ለኢየሱስ ክርስቶስ ለእኔ ነው የተነገረው ብሎ ተናግሯል? እሺ ቆይ እንትን መጽሐፍ ቅዱስ ላይ ማለት ነው ኢየሱስ ክርስቶስ አሁን እንዳልከው የተናገረ አለ የለም በሚለው ቀጥታ ዳይሬክት የምንሄድ ከሆነ ኢየሱስ ክርስቶስ ዳይሬክት ስለመሰቀሉ ትንቢት ተናግሯል። ራሱ ተናግሯል፣ በመጽሐፍ ቅዱስ ላይ ተናግሯል ስለመሰቀሉ። አሁን ኢየሱስ ክርስቶስ ተሰቅሏል ብላችሁ ታምናላችሁ? እሺ አምላክ የሚለውን ተውት፣ አምላክ የሚለውን ተውት። ኢየሱስ ይሰቀላል አይደለም፣ ትንቢት አይደለም። እሱ ራሱ ቃል በቃል እንደሚሰቀል ኢየሱስ ክርስቶስ ቃል በቃል እንደሚሰቀል መጽሐፍ ቅዱስ ላይ ተናግሯል። ግን ይሄን ታምናላችሁ? አዳምጥ። በብሉይ ኪዳን በትንቢት አይደለም፣ መጽሐፍ ቅዱስ ላይ ማለት አዲስ ኪዳን ላይ ወደ እሱ እንመጣለን። እሺ ወደ እሱ እንመጣለን። አሁን እዚህ ቦታ ላይ በወንጌል ላይ ኢየሱስ ክርስቶስ ለእኔ ነው የተናገረው ብሎ ተናግሯል። መጽሐፍ ስለ እኔ ይናገራል እያለ እንዲህ ብለዋል እያሉ ይናገር ነበር ክርስቶስ። ሐዋርያቶችም ልክ እንዲሁ ስለ ኢየሱስ ክርስቶስ የተነገሩ ትንቢቶችን ሁሉ ከብሉይ ኪዳን አምጥተው አዲስ ኪዳን ላይ አስቀምጧቸዋል። በዚያ ላይ እንደው ከአዲስ ኪዳን ባለቤቶችም ከኢየሱስ ክርስቶስም ይህ ኢሳይያስ 9:6 ላይ ያለውን ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ ወይም ኢየሱስ አለ? ቃል ስጋ ሆነ ማለት ምን ማለት ነው ታዲያ? ጥያቄው እነሆ ተጸንሻል ቃል ስጋ ሆነ። እሺ ሆሱ አንድ ጥያቄ ልጠይቅህ፣ እሱም ላይ መልስ የለም። ከዚህ ላይ ቆይ አንዴ ላቋርጥህና ቆይ እሱን ችግር የለም እንመጣበታለን። ላቋርጥህና ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ወይኔ አቤት ይሄ ትንቢት ለእኔ ነው የተናገረው ብሎ ተናግሯል ወይንም እሷ ይናገር፣ ችግር የለው፣ መስፈርት አይደለም። ሐዋርያቶቹ ትንቢትን እያመጡ ከብሉይ ኪዳን ይሄ ለኢየሱስ ነው የተነገረው እያሉ ብዙ ትንቢቶችን አስቀምጠዋል። ከእነዚያ መካከል ይሄ ኢሳይያስ 9:6 ላይ ያለውን ለኢየሱስ ነው የተናገረው ይሄ ብሎ የተናገረ አንድ አካል አለወይቶ ኢየሱስም አይሆን ሌላ ሰው ችግር የለም እኮ። ቃልም ስጋ ሆነ ተብሏል በዮሐንስ ወንጌል ላይ። ቃል ስጋ ሆነ የሚል ሳይሆን ጥያቄ ያንን አሁን ያነበብከውን ትንቢት ይሄ ትንቢት ለኢየሱስ ክርስቶስ ነው የተነገረው ብሎ ትንቢቱን ለአንብበላ ደግሜ ምን እንደሚል አይተው ችግር የለውም፣ እሱም ችግር የለውም። ቃልም ስጋ ሆነ የሚለው ለእሱ እንደሆነ ነው እኛ የምንረዳው። ቤተክርስቲያን የምታስተምረው እንደዛ ነው። ሁለተኛ ደግሞ ሽቶ አምላክ እኔ ነኝ ብሎ አልተናገርም አይደለም። ግን በመጽሐፍ ቅዱስ ላይ አንድ የጠብቀኝ፣ በመጽሐፍ ቅዱስ ላይ ግን ኢየሱስ ክርስቶስ እንደሚሰቀል ራሱ ቃል በቃል ተናግሯል። እሱን ታምናላችሁ? አምላክ የሚለውን ስላልተናገረ አታምኑም፣ አታመልኩትም። ስለ ስቅለቱ እናወራለን። እሺ የመጀመሪያ የጀመርከውን ተውከው፣ እሱን አምላክነቱን ለማስረዳት የፈለግከበት መንገድ ስለ ስቅለቱን ቀጥል። እሱማ እየጠቀስኩ እኮ ነው። ይሄም ከጠቅሽ ጨርሻለሁኝ እኮ በቃል በእንትኑ ጨርሻለሁ። ችግር የለውም። አሁን ወደ አንተ ማብራራት የምንገባው አንዴ ባጭሩ ሁሉንም የጠቀስካቸውን እንደው ደምረናቸው ይህ የኢየሱስ ክርስቶስን አምላክነት ያሳያል ብሎ የተናገረ አንድም ሐዋርያ እንኳን የለም መጽሐፍ ቅዱስ ላይ። እናንተ ናችሁ እና መምህሮቻችሁ ናቸው እንደዚያ ብላችሁ የተረዳችሁት። ነገር ግን የመጽሐፉ ባለቤት የቃሉ አገልጋዮች እርሱ ተማሪዎች እኔ ከአብርሃም በፊት አለሁ ብሏልና ስለዚህ አምላክ ነው አላለም ዮሐንስ። አንዲት ቦታ ላይ እንደዛ አላለም። እኔና በአንድ ነን ብሏልና ስለዚህ አምላክ ነው ብሎ የተናገረ አንድ ሐዋርያ ዮሐንስም የለም። ሰጥቷቸዋል። እነዚህን ጥቅሶች ምን ብላችሁ ሰባስባችሁ አምላክነቱን ያስረዳል ያላችሁት ስለዚህ እናንተ ናችሁ እንጂ ሐዋርያቶች የአምላክነቱ ማረጋገጫ ናቸው ብለው አልወሰዷቸውም ነበር። ይህን ይመስላል። ቅድም እኮ ጥቅሽ ይላል አምላክ የሚል የተናገረ የለም። እነዛን ያነሳቸውን ጥቅሶች አንስቶ ይህ የኢየሱስ ክርስቶስን አምላክነት ያረጋግጣል ያላለ እኔ ከአብርሃም በፊት አለህ የሚለውን ለምሳሌ ዮሐንስ ይህ አምላክነቱን ያረጋግጣል ብሎ ተናግሯል። እንግዲህ ያረጋግጣል ብሎ እነሱ እኮ መናገር እኮ አይጠበቅባቸውም። ራሱ እየተናገረ እኮ ነው። ስለዚህ አንተ በስጋ የተወለደው መቼ ነው? በስጋ የተወለደው መቼ ነው? ከአብርሃም በፊት ነው ያለው ማለት ደግሞ ምን ማለት ነው? ሰው ቢሆን በዛ በስጋ በተወለደበት ጀምሮ እንዴት አብርሃም በፊት ነው ያለው ብሎ ይናገራል ብዬ ነው። አንደኛ ከአብርሃም በፊት ያለው ሲል ጊዜ በስጋ አይደለም፣ በስጋ ሳይሆን በተስፋ ቃል ደረጃ ነው። ክርስቶስ በተስፋ ደረጃ ለነቢያት ለአብርሃም ቃል ተገብቶ ነበር አይደለም? ኦኬ
ያው ያ ነው እና በተስፋ ያዩት ነበር። ቀኔ አብርሃም ቀኔን አየ ይላል። አይተህ ከሆነ ከፍ ብሎ 56 ላይ ሐሴትም አደረገ ይላል። ስለዚህ አብርሃም የኢየሱስን ቀን አየ። ኢየሱስን በትንቢት መነጽር አዩትና እነዚህ ሰዎች። ስለዚህ ያን ነው ክርስቶስ እየተናገረ ያለው እንጂ በአካል በፍጹም ከነ አብርሃም በኋላ ነው የመጣው። ነገር ግን ከዚያ በፊት በምን ነበር ከተባለ በተስፋ ደረጃ ነበር። ክርስቶስ የተስፋ ቃል ተብሎ ይጠራል። የተስፋ ቃል ያ ማለት አምላክ በነቢያት በኩል ተስፋ የገባው ቃል ማለት ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 32 ላይ ከሆነ ምን ይላል? ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ይህን ኢየሱስን ለእስራኤል መድኃኒት ይሆን ዘንድ እርሱን አመጣው እያለ ይናገራል። የተስፋ ቃል ነው ክርስቶስ እና በተስፋ ደረጃ ነው ያዩት። ይህ ደግሞ እንዴት አዩት ከተባለ ነቢይ ናቸው እነሱ። ነቢይ ወደፊቱን ያያል እኮ ነቢይ ወደፊቱን ያያል። አምላክ ያሳያቸዋል። ያንን ኢየሱስ እንደሚመጣ ወደፊት በተስፋ አዩት ማለት ነው። አብርሃምም ቀኔን አየ ይላል። ወደ ላይ ከፍ ብለህ ስታየው ቀኑን ነው ያየው። ያ ማለት ክርስቶስ ወደፊት እንደሚመጣ ማለት ነው። ያ ነው። እሺ አዛሄል ጥያቄ አለሽ? አዛሄል አለሽ? አላ እሺ ጥያቄሽ ምንድን ነው? እሺ ትንሽ ደቂቃ። እሺ መልኪ ካለ እስከዛ ድረስ መቀጠል ትችላለህ። ጥያቄዎች ጥያቄን ጠይቅ። እሺ እሺ መልኪ እሺ አንዴ እሺ ጠብቀኝ አንዴ። አብሽር